እንኳን ለ2018 የኢትዮጵያ ዘመን መለወጫ በዓል በሰላም አደረሳችሁ። ከዚህ በመቀጠል በአሮማ ኳየሮች የተዘጋጀ ድንቅ የሆነ የአምልኮ ጊዜ ይኖረናል። እሱ እንድትከታተሉት በአክብሮት ጋብዛለሁ። ተባረኩ። Cesaro ጽጌረዳ የውስጤ ልብን ምትረዳ የተሰወረን ትገልጣለህ መዝሙር በሌሊት ትሰጣለህ ከጌጥም በላይ ጌጥ ከወርቅ ዕንቁ ትበልጣለህ ትበልጣለህ ትበልጣለህ
የሳሮን ጽጌረዳ የውስጥ የልብ ምትረዳ የተሰወረን ትገልጣለህ መዝሙር በሌሊት ትሰጣለህ ከጌጥም በላይ ጌጥ ነህ ከወርቅ ዕንቁ ትበልጣለህ 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 ተወዳጆች እንኳን ለ2018 ዓመተ ምህረት ለኢትዮጵያውያን የዘመን መለወጫ በዓል ለአዲስ ዓመት እንኳን በሰላም አደረሳችሁ እላለሁ። ወንድማችሁ በጋሻው ነኝ ከአሮማ ቤተክርስቲያን። እንግዲህ ለዘመናት ብዙ የተባለለትና እንዲሁም ብዙ የተሆነለት ታላቁ የህዳሴ ግድብ በመጨረሻ ተጠናቆ ስራ በመጀመሩ እኛም እንደ ዜጎች መላው ኢትዮጵያውያንን በሙሉ እንኳን ደስ አላችሁ እንኳን ደስ አለን እንላለን። ይህ የታላቋ ኢትዮጵያ ክብርና ኩራት የሆነውን ግድብ ሰርታችሁ ለማጠናቀቅ ስትሉ ከላብ እስከ ደም ከፍተኛ የህይወት መስዋዕትነትን ለከፈላችሁ ኢትዮጵያውያን በሙሉ አክብሮታችን ከቃልም በላይ ነው። እግዚአብሔር ይባርካችሁ። ዘመናችሁ በዘይት ይለምልም። መሪዎቻችን እንወዳችኋለን፣ እናከብራችኋለን። እግዚአብሔር ኢትዮጵያን ይባርክ። በጓዳዬ ያለ አልማዜ ንብረቴ ለሰው የማሳይ ትምክህቴ ኩራቴ እውነተኛ ወዳጅ ቅን የማይለውጥ አነሰብኝንስ እድሜን ብስጥ መደምደሚያዬን የመጨረሻዬ ኢየሱስ ለኔ ኢየሱስ ለኔ ኢየሱስ ለኔ ጌታዬ ባንተ ሰው ሆኛለሁና እስኪ ልሰዋል ክብር ምስጋና እምባዬን ጠርገህ ማቄን ቀደሃል ሐዘን ምሬቴን ከኔ ወስደሃል ጌታዬ ባንተ ሰው ሆኛለሁና እስኪ ልሰዋል ክብር ምስጋና እምባዬን ጠርገህ ማቄን ቀደሃል ሐዘን ምሬቴን ከኔ ወስደሃል ጌታዬ ባንተ ሰው ሆኛለሁና እስኪ ልሰዋል ክብር ምስጋና እምባዬን ጠርገህ ማቄን ቀደሃል ሐዘን ምሬቴን ከኔ ወስደሃል ጌታዬ ባንተ ሰው ሆኛለሁና እስኪ ልሰዋል ክብር ምስጋና እምባዬን ጠርገህ ማቄን ቀደሃል ሐዘን ምሬቴን ከኔ ወስደሃል
ከታላላቆች አለቆች ጋራ ፊት ለፊት ቆሜ እኩል ላወራ ስለሆንክልኝ ግርማ ሞገሴ ከፍ ይበልልኝ ጌታ ኢየሱሴ ከታላላቆች ከአለቆች ጋራ ፊት ለፊት ቆሜ እኩል ላወራ ስለሆንክልኝ ግርማ ሞገሴ ከፍ ይበልልኝ ጌታዬ ባንተ ሰው ሆኛለሁና እስኪ ልሰዋልህ ክብር ምስጋና እምባዬን ጠርገህ ማቀን ቀደሃል ሐዘን ምሬትን ከኔ ወስደሃል ጌታዬ ባንተ ስም ሆኛለሁና እስኪ ልሰዋልህ ክብር ምስጋና እምባዬን ሐዘን ምሬትን ከኔ ወስደሃል ዛሬስ ለምልሟል ምድረ በዳዬ በረከት ሞልቷል የሞት ጓዳዬ ላይ ታች ከማለት ከሩጫ አሪፌ መብላት ጀመርኩኝ እሸት ቀጥፌ ጌታዬ ባንተስ ሆኛለሁና እስኪ ልሰዋልህ ክብር ምስጋና እምባዬን ጠርገህ ማቀን ቀደሃል ሐዘን ምሬትን አዎ ጌታዬ ሆኛለሁና እስኪ ልሰዋልህ ክብር ምስጋና እምባዬን ጠርገህ ማቀን ቀደሃል ሃሌሉያ ሃሌሉያ እያሸነፈ ዘላለም ናሪ እንደ አምላካችን ያለ ታዳጊ ከቶ የታለ ተወዳዳሪ ጩኸትን ሰምቶ ምስኪን ድሆችን ዘይት የሚቀባ በአደባባዩ በቤቱ ተክሎ የሚያለመልም እንደ ዘንባባ ሕዝብን አበዛ የአገሪቱንም ወሰን አሰፋ የማዳን እጁ ለእኛ ዘረጋ ሕዝብን አበዛ የአገሪቱንም ወሰን አሰፋ የማዳን እጁ ለእኛ ዘረጋ ሕዝብን አበዛ የአገሪቱንም ወሰን አሰፋ የማዳን እጁ ለእኛ ዘረጋ ኦ ሃሌሉያ ሃሌሉያ እያሸነፈ ዘላለም ነዋሪ እንደ አምላካችን ያለ ታዳጊ ከቶ የታለ ተወዳዳሪ ጩኸትን ሰምቶ ምስኪን ድሆችን ዘይት የሚቀባ በአደባባዩ በቤቱ ተክሎ የሚያለመልም እንደ ዘንባባ ሕዝብን አበዛ የአገሪቱንም ወሰን አሰፋ የማዳን እጁ ለእኛ ዘረጋ ሕዝብን አበዛ የአገሪቱንም
ወሰን አሰፋ የማዳን እጁ ለኛ የሰናፍጯ ቅንጣት ብዘሯት ጌታ በምድር እንድትበዛ ያጉልበተኛው መጥቶ ረገጣት እንዳትበቅል መስላው ፈዛዛ ግን አልተሳካም አምልጣ ወጣች ሄደች አደገች ጌታ ይመስገን ድንበሯ ሰፋ ለደካከሞት መጠለያ ሆነች ሕዝብን አበዛ የአገሪቱንም ወሰን አሰፋ የማዳን እጁ ለኛ ዘረጋ ኦ ሃሌሉያ ኦ ሃሌሉያ ሃሌሉያ እያሸነፈ ዘላለም ነዋሪ እንደ አምላካችን ያለ ታዳጊ ከቶ የታለ ተወዳዳሪ ጩኸትን ሰምቶ ምስኪን ድሆችን ዘይት የሚቀባ አደባባዩ በቤቱ ተክሎ የሚያለመልም እንደ ዘንባባ ሕዝብን አበዛ የአገሪቱንም ወሰን አሰፋ የማዳን እጁ ለኛ ዘረጋ ሰላም ለእናንተ ይሁን ቅዱሳን የጌታ ጸጋና ሰላም ይብዛላችሁ ሀና አስረሳኸኝ እባላለሁ በአሮማ ሃውስ ኦፍ ክራይስት ኢንተርናሽናል ቸርች ሂሳብ ክፍል ኃላፊ ሆኜ ነው የምሰራው የአሮማ ቸርች ከተመሰረተችበት ጊዜ ጀምሮ በተለያዩ ክፍሎች አገልግሎት ዘርፍ ላይ ስሰማራ ነበር በአሮማ ላይ በነበረኝ ቆይታ አስደናቂ ጊዜ ነበረኝ የእግዚአብሔር ክብር የሚታይበት አገልግሎቱ መልካምና አስደናቂ ነው በዚህ አገልግሎት ላይ ተባርኬያለሁ ደስተኛ ነኝ በጣም የሚመጣው አመት ደግሞ 2018 ዓመተ ምህረት የሰላም የደስታ የጤና አመት እንዲሆንላችሁ እመኛለሁ ተባረኩ ክብር ለእግዚአብሔር ይሁን ስሜ ባዩሽ ገብረ ይባላል በአሮማ ቸርች ውስጥ በሽማግሌዎችና በጸሎት ህብረት እያገለገልኩ እገኛለሁ በቆይታዬ እግዚአብሔር ለኔ ስላደረገው መልካም ነገር ስለተማርኩት ትምህርት በቸርቻው ስላለኝ ደስታ ሰላም ስለተደረገልኝ ድንቅ ነገር እግዚአብሔርን አመሰግናለሁ አሁንም ደግሞ ወደፊት በሚኖረኝ እድሜ ሁሉ አሮማን ለማገልገል ፈቃዴን ለእግዚአብሔር አሳውቃለሁ ክብር ሁሉ ለእግዚአብሔር ይሁን በመጋቤ በጣም ደስተኛ ነኝ የእውነት ደግሞ በቃ እግዚአብሔር በሚያውቀው እኔ ስለ ህይወቴ ስላለኝ ለውጥ መናገር የምፈልገው ስለ መጽሐፍ ቅዱስ ስለተማርኳቸው ነገሮች ሁሉ በመጋቢ በኩል ስለተደረገልኝ ነገር እግዚአብሔርን አመሰግናለሁ ስለሱ አገልግሎት አሁንም ደግሞ ወደፊትም ለሚኖረን ነገር ሁሉ ክብር ሁሉ ለእግዚአብሔር ይሁን አሮማ ያሉ ቅዱሳኖችን ሁሉ ወዳቸዋለሁ ተባረኩልኝ አዲስ አመት ሲመጣ ምን ያስባሉ? አዲስ አመት ሲመጣ ራስን ከመቀየር ብዙ አዲስ ነገሮችን እናስባለን። ይሄንን ነገር ተመልክቶ ሰፋ ባለ ሐሳብ የዳሰሱት ቃለ ምልልስ አለ። ይሄንን እንድትከታተሉት ወደዚህ ፕሮግራም በአክብሮት ጋብዛችኋለሁ። ሰላም ተወዳጆች፣ እንኳን ለ2018 ዓመተ ምህረት የዘመን መለወጫ በዓል በሰላም አደረሳችሁ። እኔ በስራት ዘውዱ እባላለሁ። ከአሮማ ቤተክርስቲያን የሚተላለፍላችሁን ይህን ልዩ የበዓል ዝግጅት አብረን እንድናሳልፍ እንጋብዛለን። መልካም በዓል፣ መልካም አዲስ አመት በየቤታችሁ ይሁንላችሁ። እንግዲህ ተወዳጆች አዲስ አመት አዲስ ዘመን ላይ ነው ያለነው። ይህንንም በማስመልከት በአሮማ ቤተክርስቲያን ስለ አዲስነት ኃይል፣ ስለ ዘመን፣ ስለ ጊዜ እኚህን ስለመሳሰሉት ነጥቦች እንወያያለን።
ከአገልጋዮቻችን ጋር ከእንግዶቻችን ጋር ጥሩ ቆይታ ይኖረናል ብለን እናምናለን። እንግዲህ ወደ እንግዶቼ ሳልፍ የአሮማ ቤተክርስቲያን ዋና መጋቢ በጋሻው ደሳለኝ እንኳን ለ2018 ዓመተ ምህረት የዘመን መለወጫ በዓል በሰላም አደረሰ። አመሰግናለሁ። በመላው ዓለም በምድር ዙሪያ የምትኖሩ ወገኖች እንኳን ለ2018 የምህረት ዓመት በሰላም በጤና አደረሳችሁ እላለሁ። እናመሰግናለን። ወደ ጥያቄያችን ስናልፍ ጊዜ ላንተ ምንድን ነው? ጊዜን ወይንም ዘመንን የሚሰጥ ማን ነው? ጥሩ ጥያቄ ነው። የጊዜ የዘመናት ባለቤት ልዑል እግዚአብሔር ነው። ጊዜን ለትውልድ ለፍጥረት ዓለም የሚሰጥ እግዚአብሔር ነው። ጊዜ ላንተ ምንድነው ካልከኝ ጊዜ የፍጥረት ዓለም የህይወት ስርዓት ዑደትን መቆጣጠሪያ ወይንም መለኪያ ሚዛን ነው ብዬ ነው የማምነው። ጊዜ መነጽር ነው። በጊዜ ውስጥ ያለፈውን ያሁኑንና የሚመጣውን ዘመን ትውልድ ይመለከታል። በጊዜ ይሰራል፣ በጊዜ ክንውን ይሆናል፣ በጊዜ ነገር ሁሉ ይዋባል። ጊዜ ለኔ ይሄ ነው ባጭሩ። እሺ፣ አገልጋይ ያሬድ ዮሐንስ እንኳን ለ2018 ዓመተ ምህረት የዘመን መለወጫ በዓል በሰላም አደረሰ። እንኳን አብሮ አደረሰ። ጥያቄውን ደግማለሁ ላንተም። ለመሆኑ ጊዜ ላንተ ምንድን ነው? ጊዜንስ የሰጠን ማን ነው? መጋቢ ጥሩ አድርጎ መልሶታል። ጊዜን በተመለከተ የእግዚአብሔር ቃል ብዙ የሚናገረው ነገር አለ። እግዚአብሔር ፍጥረትን የጊዜ ባለቤት ከጊዜ ውጭ ሆኖ እግዚአብሔር ነው። በዘመን የማይለካ እግዚአብሔር ነው። በስፍራ የማይወሰን እግዚአብሔር ነው። ከዚህ ጋራ በዚህ ዓለም ያለውን ስርዓት ግን አንድ ፍጹምና ብቸኛ መለኪያ አድርጎ ጊዜን ሰጥቷል። ስለዚህ ትልቁ የእግዚአብሔር ስጦታ ጊዜ ነው። ለሁሉም እኩል የተሰጠ ነው። በደሃና በሀብታም፣ በተማረና ባልተማረ፣ በገጠርና በከተማ መካከል ልዩነት ሳይኖር ጨለማ እንዳልተፈጠረ እናውቃለን። በጥልቁ ላይ ነበረ ነው የሚለው። ብርሃን ግን ተፈጥረዋል። እግዚአብሔር ብርሃንን ከፈጠረ በኋላ ብርሃኑን ቀን ብሎ ጠራው፣ ጨለማውን ሌሊት ብሎ ጠራው። ከዚህ ጊዜ ጀምሮ አንድ ቀን ብሎ ቀን መቆጠር ጊዜ መቆጠር ተጀመረ ማለት ነው። ስለዚህ አሁን መጋቢ እንዳለው የዚህ ዓለም የፍጥረት ስርዓት በሙሉ መለኪያው የቆይታ መለኪያው ጊዜ ተብሎ ይጠራል። ግን በጣም ባጭሩ ጊዜ ለዚህ ዓለም የህይወት ስርዓቱ ነው ወይም ህይወቱ ነው ማለት ይቻላል። እንደዚህ ብንል ጥሩ ነው ብዬ አስባለሁኝ። ምናልባት በግሪኮቹ ጥሩ ገላጭ ቃል አላቸው። ክሮኖስ የሚባል ያለውን የሚለካውን ጊዜ የሚገልጹበት ቃል አላቸው። ግን በክሮኖስ ውስጥ ደግሞ ካይሮስ የሚባል በጊዜ ውስጥ እግዚአብሔር ሊያደርግ ያለውን ነገር ተረድተህ የምታደርግበት ኤግዛክት ታይም አንድ ነገር የሚፈጸምበት ውብ ጊዜ፣ የተለየ ጊዜ፣ ኳሊቲ ጊዜ አለ ማለት ነው። እና አሁን ስለተቀየረ ቁጥር ሳይሆን እኛ በክሮኖስ ውስጥ ወይም ደግሞ በሚሰፈረው ስፍረ ዘመን ውስጥ አሁን ባለንበት ዘመን ውስጥ ልናደርግ የሚገባው በካይሮስ ውስጥ ማለት ነው እግዚአብሔር ሊያደርግ ያለውን ነገር የምንረዳበት፣ የምናገኝበት፣ የምናውቅበትና ወደ አክሽን ልንገባ የምንችልበትን አቅም ያገኘ ነው። ጊዜ ጉልበት ስለሆነ ማለት ነው። ዶክተር እስማኤል እንኳን ለዚህ ለ2018 ዓመተ ምህረት የዘመን መለወጫ በዓል በሰላም አደረሰ። እንኳን አብሮ አደረሰን። እዚህ ላይ የምትጨምረው ነገር ይኖራል ብዬ አስባለሁ። ጊዜ ላንተ ምንድን ነው? ጊዜንስ የሰጠው ማን ነው? እሺ፣ በጣም አመሰግናለሁ። ተመልካቾቻችን እንኳን ለ2018 የምህረት ዓመት እንኳን አደረሳችሁ ማለት ፈልጋለሁኝ። ወንድሞቼ ስለ ጊዜ በደንብ ገልጸዋል። እዛ ላይ መጨመር በእውነት አስፈላጊ አይመስለኝም። ነገር ግን ጊዜን ስናይ ያው ምንጩ እግዚአብሔር ስለሆነ ለሰው ልጆች ከተሰጠ በኋላ ሰዎች በአግባቡ ሊጠቀሙበት የሚገባ የህይወት ስርዓት ነው። ጊዜ እንደ ሌላው ሪሶርስ ልናስቀምጠው ሴቭ አድርገን ነገ ልንጠቀመው የማንችለው በእግዚአብሔር እጅ ብቻ ያለ ሰዎች ሊጠቀሙት ወይ ሊያጡት የሚችሉት ትልቅ ስጦታ እንደሆነ አስባለሁኝ። ስለዚህ ጊዜን ስናስብ ሁልጊዜ እንዴት መጠቀም አለብኝ እያንዳንዷን ደቂቃ ነው እንጂ ያልበለዚያ ሊያልፈን ይችላል፣ እናጠዋለን ማለት ነው። እሺ፣ እናመሰግናለን። መጋቢ በጋሻው ታላቁ መጽሐፍ ቅዱስ ስለ ጊዜ ምን ይላል? መጽሐፍ ቅዱስ ስለ ጊዜ ብዙ ነገር ነው የሚለው።
ቀደም ሲል ያሬዶ ሲናገር እንደነበረው በዚህ በኦሪት ዘፍጥረት የመጀመሪያው መጽሐፍ ላይ እግዚአብሔር ይህንን ዓለም ሲፈጥረው ሁሉንም ነገር የለካበት መለኪያው ጊዜ ነው። ይህንንም መጽሐፍ ቅዱስ በግልጽ ይነግረናል። በዚህ በኦሪት ዘፍጥረት ምዕራፍ 1 ቁጥር 14 ላይ እግዚአብሔርም አለ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመኖች፣ ለዕለታት፣ ለዓመታት ይሁኑ ይላል። እንግዲህ እግዚአብሔር የፈጠራቸው ብርሃናት በሌሊቱ ስርዓት ላይ የሰለጠኑት ከዋክብትና ጨረቃ፣ በቀኑ ላይ ደግሞ የሰለጠነው ታላቁ ፀሐይ ከብርሃን ሰጭነታቸው ባሻገር እግዚአብሔር ፍጥረተ ዓለም ሁሉ በጊዜ ስርዓት ውስጥ እንዲተዳደርበት የፈጠራቸው ፍጥረታት ናቸው። ይልቁንም ደግሞ ባለ አእምሮ የሰው ልጅ እነዚህን ነገሮች እንደ አጋዥ መሳሪያ በመጠቀም ጊዜን ያሰላበታል፣ ዘመንን ያውቅበታል፣ እያንዳንዱን የቀን ፍሰት ይረዳበታል። ከዛ በተረፈ በመጽሐፍ ቅዱስ ታሪክ ውስጥ ያለ ጊዜ ያለ ዘመን የተከናወኑ ታሪኮችን አናገኝ። አገልጋይ ያሬድ ዮሐንስ ታላቁ መጽሐፍ ቅዱስ ስለ ጊዜ ምን ይላል? እዚህ ላይ የምትለውን። እሺ በስሪ አመሰግናለሁ በጣም እንግዲህ ታላቁ መጽሐፍ ቅዱስ ስለ ጊዜ ምን ይላል የሚለውን በጋሽ ባጭር ቋንቋ ምንም አይለዋል ብሎ ገልጾታል። ሁሉም ታሪክ በጊዜ ውስጥ የሆነ ነገር ነው። ከሁሉ በላይ ግን የእግዚአብሔር ማዳን የተገለጠበት መጽሐፍ ነው። ሴም ታይም እግዚአብሔር በጊዜ ውስጥ ያለው እቅድ፣ በጊዜ ውስጥ ያለው ፕሮግራም የተገለጠበት ነው። መጽሐፍ ቅዱስ አቀማመጡ ራሱ በመግቦት ነው የተቀመጠው። ዲስፐንሴሽናሊ ነው የተቀመጠው። ይህም ማለት ከውድቀት በኋላ የሰው የመጣበት የተስፋ ዘመን፣ የሰው መንግስት ዘመን፣ ከዛ በኋላ ደግሞ የህግ ዘመን፣ ከህግ ዘመን ቀጥሎ አሁን ያለንበት የጸጋ ዘመን፣ ይሄ ጸጋ መግቦት ደግሞ ሲያልቅ ታላቁ መከራ ምንለው ግሬት ሪቨሌሽን ምንለው የመከራው ዘመን፣ ከዛ ሚሌኒያል ኪንግደም ምንለው ሺህ ዓመት መንግስት ዘመን። አየ አሁን ይህን ዓለምና በውስጡ ያለውን ሰው እግዚአብሔር በጊዜ ገድቦታል። እግዚአብሔር ነው ከዘላለም እስከ ዘላለም ንጉስ የሆነው አምላክ የሆነው፣ ከጊዜ ውጭ የሆነው እሱ ብቻ ነው። ሁሉም ታሪክ፣ ሁሉም እንቅስቃሴ የእግዚአብሔር የትኛውም እቅድና ሀሳብ በሙሉ በጊዜ ውስጥ የተከናወነ ነው ማለት ነው። ለምሳሌ ዘጸአት 12 ላይ እስራኤል ከግብጽ ሊወጡ ሲሉ የመጀመሪያ የሰውት በግ አለ አይደል? ፓስኦቨር ምንለው ፋሲካ ምንለው በዓል አለ። እግዚአብሔር ያንን ከግብጽ ሊወጡ የሰውትን ፋሲካ የበሉትን ፋሲካ ወይም የሰውትን በግ ያንን ወር የወሩ መጀመሪያ የዓመቱን መጀመሪያ ሆናችሁ ብለዋቸዋል። ኒሳን ወይም ሀቢብ ተብሎ የሚጠራው ይሄ ወር እግዚአብሔር ህዝቡን ከባርነት ቤት ነፃ ያወጣበት የመጀመሪያ ዓመት። እስራኤል ዘመናቸውን የሚቆጥሩት ከዚህ ጊዜ ጀምረው። ስለዚህ ሮሽ ሃሸናን ተብሎ አሁን ግሬት ኒው ይር ብለው ያከብሩታል። እና ምንድነው አብዛኛው የዘመን አቆጣጠር በመጽሐፍም ላይ የምታየው ነው። ከእስራኤል ውጭ ያለው ከክረምትና በጋ መፈራረቅ ጋር ተያይዞ የሚከበር ነው። ከልምላሜው ጋር ተያይዞ የሚከበር ነው። ከአግሪካልቸር ከእርሻ እንቅስቃሴ ጋር እርሻ የምታርስበትን ጊዜ ወይም ደግሞ መከር የምትሰበስብበትን ጊዜ አዲስ ዓመት ብለህ የመጀመር እንደዚህ አይነት ልምዶች ታያለ። እስራኤል ግን እግዚአብሔር ማዳን ከተገለጠበት ጊዜ ጀምሮ አዲስ ዓመት የወሩ መጀመሪያ የዓመቱ መጀመሪያ ሆኗል ማለት ነው። አየው ዘጸአት 12 ላይ ምናየው ፓስኦቨር። አሁንም አዲስ ኪዳን ላይ ያ ፋሲካ ክርስቶስ ነው አይደል? ክርስቶስ ኢየሱስ ፋሲካችን ታርዷል የሚል ቃል አንደኛ ቆሮንቶስ ምዕራፍ 5 ላይ ታገኛለህ። እና ጌታ ኢየሱስ ክርስቶስ ፋሲካችን ሆኖ ራሱን ሲሰዋ ልክ እስራኤል ከግብጽ በወጡበት መልክ አዲስ ዘመን ጀመረ ማለት ነው። እግዚአብሔር አዲስ መግቦት ጀመረ ማለት ነው። የጸጋ አገልግሎት ጀመረ ማለት ነው። ይሄ the last 2000 years የቀጠለው የእግዚአብሔር የጸጋ መግቦትና አገልግሎት በክርስቶስ ፋሲካነት መታረድ የጀመረ ነው፣ ወይም ከዛ በኋላ መቆጠር የጀመረ ነው። ስለዚህ እግዚአብሔር በዘመን ውስጥ ማዳኑን ከሁሉ በላይ ማዳኑን፣ ምክንያቱም የእግዚአብሔር ሐሳብ ለማዳን ነው።
ወንጌል አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው ለሚያምኑ ለእግዚአብሔር ኃይል ለማዳን ነው። የእግዚአብሔር ኃይል ለማዳን የሆነ ኃይሉ በጊዜ ውስጥ ተገልጧል። ይሄ ነው መጽሐፍ ላይ የምናየው። መጽሐፉ ጫፍ ጫፍ የሚነግረን የእግዚአብሔርን የማዳን ኃይል የማዳን እቅድ ዘላለማዊ ለሁላችን ያለውን የዘላለም ሐሳብ ነው የሚነግረን። ይሄ ግን በጊዜ ውስጥ ነውና አሁን ይሄም ዓመት እድል ነው እንግዲህ ማለት ጊዜ ስጦታ አይደል በእግዚአብሔር እጅ ያለ ስጦታ ነው ብለዋል ወንድሜ። ልክ እንደዛ እግዚአብሔር ደግሞ ለመዳን ወይም ሌላ ማዳን አሁን ፐርሰናሊ በግል አምነ ምንድነው መዳን አለ ደግሞ እግዚአብሔር በህይወት ላይ በህዝብ ላይ በሀገር ላይ በምድሪቱ ላይ የሚገልጠው ማዳን ደግሞ አለ። እነዚህ ሁሉ የሚገለጡበት ጊዜ የሚባለው መቁጠሪያ መስፈሪያ ስለሆነ መጽሐፉ በዚህ አስደናቂ የእግዚአብሔር ስራ በጊዜ ውስጥ ያለ ለሰው ስለተጻፈ ነው ማለት በዛ ውስጥ ያለው ነገር የሚያሳይ ስለሆነ መጽሐፉ ኦልሞስት ኦል ስለ ጊዜ የሚያወራ ነው ማለት እንችላለን። እሺ ብዙ ምለው ባይኖርም አንድ ነገር ብቻ ልበል። እግዚአብሔር በመጽሐፍ ቅዱስ ለምሳሌ በመክብብ 3:1 ላይ አንድ የተጻፈልን ነገር አለ። ለሁሉ አይደል ዘመን አለው ከሰማይ በታች ለሆነ ነገር ሁሉ ጊዜ አለው። ስለዚህ ምን ያሳየናል? እግዚአብሔር ሰዎች በጊዜ ውስጥ እንዲሰለጥኑ የሚያደርጉት ነገር ሁሉ ዘመንና ጊዜ እንዳለው ይናገራል። ስለዚህ ሲዝን አለው የሆነ ነገር የሚደረግበት ማለት ነውና እግዚአብሔር ያንን አውቀን እንድንንቀሳቀስ የሚፈልግ ይመስለኛል። በሚዘራበት ጊዜ አታጭድም፣ በሚበላበት ጊዜ ስራ አትሰራም፣ ወይም ደግሞ ዝግጅት በሚያስፈልግበት ጊዜ አትገለጥም። ጌታ ኢየሱስ ክርስቶስንም አይተህ ከሆነ የራሱ የመሰወር ጊዜ ነበረው፣ የተገለጠበት ደግሞ ጊዜ አለ። ስለዚህ ሁሉም ነገር በዘመን ውስጥ እንዴት አድርጎ መሄድ እንዳለበት ፍሰት ማድረግ እንዳለበት መጽሐፍ ቅዱስ ይነግረናል። በአንደኛ ዜና ላይ አንድ ቃል አለ። እስራኤልም የሚገባውን ያደርግ ዘንድ ዘመንን የሚያውቁ ጊዜውን የሚያውቁ ጥበበኞች የይሳኮር ልጆች ነበሩ ይላል። ስለዚህ በዘመን ውስጥ የሚገባ ነገር መደረግ እንዳለበት ያሳያል እና ያንን ለይታ አውቀን የእግዚአብሔርን ጊዜ አውቀን እንድንንቀሳቀስ ይመክረናል መጽሐፍ ቅዱስ። እና እነዚህ ነገሮችን ሳይ እግዚአብሔር ለሰው ልጆች ከሰጠው ዘመን ውስጥ እንዴት መጠቀም እንዳለባቸው ራሱን የቻለ ጋይዳንስ ነው ማለት ነው። ጊዜን እንዴት ማወቅ ይቻላል? ጊዜንስ ማወቅ ምን የተለየ ጥቅም ይኖረዋል? ስለ ያመሰግናለሁ። እንግዲህ ጊዜን ማወቅ ብለን ስንል እግዚአብሔር ጊዜ ለሰው ሰጠ ብለናል። የጊዜ ባለቤት እግዚአብሔር ነው ብለናል። ከዚህ አንጻር እግዚአብሔር ጊዜን ለሰው ሲሰጥ በዓላማ ነው የሚሰጠው፣ በፐርፐዝ ነው የሚሰጠው። ለምሳሌ ኤፌሶን 5:16 ላይ ቀኖቹ ክፉዎች ናቸውና ዘመኑ ዋጁ፣ የእግዚአብሔር ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ፣ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። ይሄ ማለት ዘመን ማዋጀት ማለት ወይም ጊዜን ማወቅ መረዳት ማለት የእግዚአብሔርን ፈቃድ ስፔሲፊክ የእግዚአብሔርን ፈቃድ በዛ ዘመን ሊሆን ያለውን የእግዚአብሔር ፈቃድ ማግኘት ማለት ነው። ቀደም ስምሽ የጠቀሰው አንድ ጥቅስ አለ። አንደኛ ዜና 12:32 ላይ እስራኤል የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎች የይሳኮር ነገድ አለቆች 200 ነበሩ፣ ወንድሞቻቸው ሁሉ ይታዟቸው ነበር የሚል ቃል። ስለዚህ ለነዛ ጠቢባን ሰዎች በዳዊት ቤት ካሉ ኃያላን ሁሉ የበረቱ ሰዎች፣ በዳዊት ቤት ካሉ ቀስተኞችና ጀነራሎች የበረቱ ዘመን የሚያውቁ ሰዎች ነበሩ። እስራኤል የሚገባውን ያደርግ ዘንድ ማለት እግዚአብሔር ዳዊትን ሊያነክሰው እንደወደደ አውቀው ምን እንዲያደርጉ ዳዊትን እንዲያነክሱት እንደ ንጉስ እንዲቀበሉት አሁን የዳዊት ዘመን እንደሆነ እግዚአብሔር ከዳዊት ጋር ሊሰራ እንደወጣ የሳውል ዘመን እንዳበቃ ይሄ ማለት ነው። ስለዚህ እስራኤል ይሄንን እንዲያውቁ እነዚህ ጠቢባን ሰዎች ዘመን የሚመረምሩ ዘመን መርማሪ ሰዎች ለዛ ህዝብ ያስፈልጉት ነበረ። ኦፍ ኮርስ ያኔ የይሳኮር ልጆች ናቸው። አሁን የይሳኮር ልጆች መንፈስ የጥበብ መንፈስ ሁላችንም ላይ አለ። ይሄ ማለት ባጭር ቋንቋ ጳውሎስ ኤፌሶን 5:16 ሲጽፍ ለኤፌሶን አማኞቹን እንጂ እንደ አማኝ እንደ መጽሐፉ ባለቤቶች ለሁላችንም ነው የጻፈው። እንደሱ ከሆነ ዘመንን ማወቅ ማለት የእግዚአብሔርን የተለየ ፈቃድ ማወቅ ማለት ነው። እግዚአብሔር ሊያደርግ ያለውን ነገር መረዳትና ለዛ ነገር ራስን ማዘጋጀት፣ ለዛ ሰልፍ መዘጋጀት ማለት ነው። አየህ፣ በዳዊት ዘመን ሰለሞን የለም፣ በሰለሞን ዘመን ዳዊት የለም። የሙሴ አመራር ሌላ ነው፣ የኢያሱ ድርሻ ሌላ ነው። የኤልያስ አገልግሎት ሌላ ነው፣ የኤልሳ አገልግሎት ሌላ ነው። ስለዚህ
እግዚአብሔር ዘመን ሲሰጥ ከዛ ዘመን ጋር አብሮ የሚለቀቅ ጸጋ አለ፣ ኃይል አለ፣ ምሪት አለ፣ ጥበቃ አለ፣ አስገራሚ ነገሮች አሉ። ግን ይሄ ሁሉ የሚሆነው የእግዚአብሔርን በዘመናት መካከል ያለ ፈቃዱ ለመፈጸም ነው። በዘመናት መካከል ይደረግ ዘንድ ያለውን ወይንም ቅድም ማዳን ያልኩት እሱን ለመግለጥ ነው። አየህ፣ ስለዚህ ማንንም ይጠቀማል፣ ማንንም ይገለገላል። እግዚአብሔር ከየትም አንስቶ ይጠቀማል። ለምሳሌ ቂሮስን ሲያስነሳው ቀንበር እንዲሰብር ነው ያስነሳው። ነገስታትን አስገዛለት፣ ቀባው፣ ሾመው፣ ምን አለው አይደል? ዓለምን በሙሉ በእጁ አሳልፎ ሰጠው። ዋይ እስራኤልን ከባርነት ነፃ እንዲያወጣቸው ነው። እዚህ እግዚአብሔር ቅባት ካመጣ፣ ስልጣን ካመጣ፣ ክብር ካመጣ፣ ሞገስ ካመጣ፣ ኃይል ካመጣ ፈቃዱ ሊፈጽም ነው። ፈቃዱ ምንድነው? ማዳን ነው። በእውነት አሁን ዓለም ላይ ያለው ጥፋት፣ አሁን ዓለም ላይ ያለው ቀውስ እግዚአብሔር ሐሳብ አይደለም። በራሳችን መንገድ ያመጣ ነው። ጠላትም ተባብረን ያመጣ ነው። እንደ እግዚአብሔር ፈቃድና ሐሳብ ባለመሆናችን የመጣ ነው። እግዚአብሔር ግን አሁንም የማዳን አምላክ ነው። አሁን ሁሉን መልካም ሊያደርገው ይወዳል። አየህ፣ ሁሉን ሰላም ሊያደርገው ይወዳል። ሁሉን በበረከት ሊያተርፈርፈው ይወዳል። ለምን? በዙፋኑ ነው ያለው እሱ። ከዘመኑ ውጭ ሆኖ ዘመን የሚቆጣጠር አምላክ ስለሆነ እና በአጭር ቋንቋ ዘመንን ማወቅ፣ ዘመንን መዋጀት ማለት በዛ ዘመን ያለውን ቅድም ካይሮስ ያልኩት የተለየ እግዚአብሔርን ፈቃድ እሱን ነገር ማወቅና ለዛ ፈቃድ መሰጠት፣ ያን ፈቃድ መፈጸም ማለት ነው። ካለፈ አታገኘው፣ እድል ነው የምንለው ለዚህ ነው። ተባረክ። በጋሽ ምን የምትጨምረው ሀሳብ አለ? እኔ ከፀሐይ በታች ትልቁ ጥበብ፣ ትልቁ እውቀት ጊዜን ማወቅ ነው ብዬ ነው የማምነው። በቃ ሰው ጊዜን ካወቀ ሁሉ ነገር ያለው በጊዜ ውስጥ ነው። በቃ ከዚህ በኋላ ምን ትፈልጋለህ? አሁን ችግሩ መቼ ምን ይሆናል የሚለውን ነገር እኮ ካለማወቅ የተነሳ ነው። ለምሳሌ ነጋዴዎች ሀገር አቋርጠው ሲሄዱ የንግዱን ወቅትና ጊዜ አውቀው አስልተው ነው። ገበሬ ከእርሻው ጋር በተገናኘ ማንኛውንም የህይወት ስርዓት የሚመራው ሰማዩን እያየ ወቅቱን እያሰላ ነው። ስለዚህ ጊዜውን የሚያውቅ ገበሬ፣ ጊዜውን የሚያውቅ ነጋዴ፣ ራሱ ድንበር የሚጠብቅም ወታደር ሰራዊት ከጊዜ ጋር ያለው እውቀትና መረዳት ከፍ ካለ እሱ ብቁ ሰራዊት ነው። ታስታውሱ ከሆነ በመጽሐፍ ቅዱስ ውስጥ እኮ እስራኤል በጠላቶቻቸው የሚጠቁበት የሚሸነፉበት ጊዜዎች ነበሩ። ታስታውሳላችሁ? አንዴ በሰንበት ቀን እኮ መተው ብዙ ህይወት አጥፍተውባቸዋል። ሼባት የእስራኤል ሰንበት ማለት ነው። በዛን ጊዜ እስራኤል ስራ አይሰሩም፣ አይንቀሳቀሱም፣ በቤት ነው ያሉት እና ጠላት እስራኤልን የሚያጠቃበትን ጊዜ አወቀ ማለት ነው። አወቀ እና በዛን ቀን መተው እንዳጠቋቸው መጽሐፍ ቅዱስ ይናገራል። በሌላ ጊዜ ደግሞ ከሳሙኤል ጋር ምጽጳ ላይ ተሰብስበው በጸሎት ሰዓት እንደተንበረከኩ በአምልኮ ስርዓታቸው ላይ መተው አጥቀተዋቸው ነበር። በኋላ እግዚአብሔር ታደጋቸው እንጂ እና ጊዜ ማለት ለመጠቃትም ላለመጠቃትም ወሳኝ ነው። ለምሳሌ መጽሐፍ ቅዱስ የብርሃን ልጆች ናችሁ በብርሃን ተመላለሱ ሲል ምን እያለን ነው? ሌላ የሌሊት ተረኞች አሉ ማለት ነው። በጨለማው ላይ የሚሰለጥኑ፣ በጨለማው ላይ የሚሰሩ ማለት ነው። እና ጊዜን አውቆ መመላለስ፣ በጊዜ መውጣት መግባት፣ መቼ ምን ይሆናል የሚለውን ነገር መረዳት ትልቅ ነገር ሆኖ ሳለ ግን ጊዜን እንዴት ማወቅ ይቻላል የሚለው ደግሞ መሰረታዊ ጥያቄ ይመስለኛል። አሁን ከፀሐይ በታይ ትልቁ ጥበብ፣ ትልቁ እውቀት ጊዜን ማወቅ ነው። እሱም መቼ ምን ይሆናል የሚለውን ነገር መረዳት ነው። ግን ይህን ጊዜን ደግሞ እንዴት ነው የምናውቀው? በምልክቶች ነው የምናውቀው። ምልክቶች ቅድም ስናወራ እንደነበረ ዘመንን ጊዜን ለመስፈር የተሰጡ ነገሮች አሉ። እነዛ ወቅትን ይቀይራሉ። ለምሳሌ በጋው ያልፍና የልምላሜ ሲዝን ይመጣል ማለት ነው። ዝም ብሎ ክረምት መጣ አንልም። ምልክቶች አይተን ነው። ምንድነው የሚሆነው? አየሩ ይቀየራል፣
ዝናብ ይዘንባል። ከዛ ምድር ደግሞ ያን ዝናብ ተቀብላ ልምላሜን ለሰው ትሰጣለች። ይሄ ወቅት ነው። ወቅትን በምን እናውቃለን ስላልከኝ ዞሮ ዞሮ በምልክት ነው። እስምሽ እዚህ ላይ የምትጨምረው? አሁን የኢትዮጵያን አየር ስታየው የእግዚአብሔርን ቃል የሚፈልግ ብዙ ወጣት እንዳለ ምልክቶች አሉ። ይሄ የሚያሳይህ ነገር አለ። በዚህን ሰዓት የእግዚአብሔርን ጊዜ አውቆ መንቀሳቀስ ያስፈልጋል። ስለዚህ ምልክቶቹን አውቀን ቤተክርስቲያን ልትነሳሳ ይገባል። በጣም ጥሩ ፕላትፎርም የተፈጠሩ ነገሮች አሉ። በተለያየ መንገድ ቢፈጠሩም እኛ ለእግዚአብሔር ቃል ለመንግስቱ አገልግሎት ልንጠቀመው እንችላለን። አንዱ ሚዲያው ነው። ለምሳሌ በሚዲያው ላይ ብዙ ነገሮች ይነሳሉ። ወጣቱ ከሚዲያ ሊለያይ አይችልም። ስለዚህ ይህንን ምልክት አይተን ቤተ ክርስቲያን የሚያስፈልገውን የመንግስቱን ስራ በሚዲያው ልትሰራ ይገባል። ስለዚህ መንቃት፣ ያንን ጊዜው ማወቅ፣ ምልክቱን አይቶ መፍጠን፣ በሙላት የእግዚአብሔር መንግስት ስራ እንዲሰራ ያሉትን ኦፖርቹኒቲዎች ሁሉ መጠቀም፣ ይሄ በጣም አስፈላጊ ይመስለኛል። ምክንያቱም ከጊዜ ቀድመህም ወይም ዘግይተህ ሁለቱም ኪሳራ ነው ያለው። ከጊዜው ቀድመህም ሰክሰስፉል አትሆንም፣ ከጊዜው በኋላ ብትነሳም ኪሳራ ነው የሚሆነው እና ስለ መዘግየት አንድ ቻርልስ ዲከንስ የሚባል ጋዜጠኛና ጸሐፊ ነው። ምን ይላል? እኔ በጣም ጠቅሞኛል፣ ለህይወቴ ተጠቅሜበት አይቼበታለሁ እና ኔቨር ዱ ቱሞሮ ዋት ዩ ካን ዱ ቱዴይ ይላል። ፕሮክራስቲኔሽን ኢዝ ዘ ቲፍ ኦፍ ታይም ኮላር ሂም ይላል። ምን ማለት ነው? ዛሬ መስራት የምትችለውን ነገር በፍጹም ነገ አታድርገው። መዘግየት የጊዜ ሌባ ነው፣ ያዘው ነው የሚለው፣ ማጅራቱን ያዘው እና ቤተ ክርስቲያንም እንዳትዘገይ፣ ይህንን ነገር ነገ አድርገዋለሁ እንዳትል፣ ምልክቶቹን ስታይ ከምልክቶቹ ጋር እግዚአብሔር የሚሰራበት ጊዜ ስለሆነ ወዲያው ሰራተኛ ሆኖ መገኘት። ምንድነው የሚያስፈልገው? የእግዚአብሔርን ቃል ባሉት ሚዲያዎች ሁሉ አማራጭ አድርጎ ማቅረብ ነው። ለምሳሌ ወጣቱ ከሶሻል ሚዲያ እንዳልነው አይለያይም፣ ህፃኑም አዋቂውም እዛ ላይ ነው ያለው። በዛ በኩል የእግዚአብሔር ቃል እንዲደርሰው ማድረግ። ጌታም እኮ ያው ወንጌል እስኪሰፋ አይደል የሚዘገየው፣ ስለዚህ ሲል ነው ብዙዎች እንዲድኑ ነው። ስለዚህ ኦፖርቹኒቲዎችን ሁሉ መጠቀም በጣም ያስፈልጋል። ጊዜውን እንዳንተላለፍ እግዚአብሔር የሚሰራበትን ጊዜ ምልክቶችን አይቶ መንቀሳቀስ በጣም አስፈላጊ ነው። እንደውችን ለመጨመር ለመሆኑ አዲስነት ወይም ደግሞ የአዲስነት ኃይል ለእናንተ ምንድን ነው? መጋቢ አዲስ ማለት የአሁን የጊዜው የወቅቱ ማለት ነው። አሮጌ ስንል ደግሞ ተቃራኒ ይሆናል ማለት ነው። ልክ አስቀድመን የጊዜ ባለቤት የዘመን ባለቤት እግዚአብሔር ነው እንዳለን የአዲስነት ኃይል ባለቤትም እግዚአብሔር ነው ብዬ አምናለሁ። ምክንያቱም በስነ ፍጥረት ታሪክ ውስጥ እግዚአብሔር ይህንን ዓለም ከፈጠረው በኋላ እስከ ቀጠረለት ጊዜና ወቅት ከቆየ በኋላ የሚወገደውን ሲያስወግደው እንደገና ደግሞ አዲስ ማድረግ ያለበትን ደግሞ እንደገና ሲያድሰው እናያለን። እግዚአብሔር ማለት ነው። ለምሳሌ በዳዊት መዝሙር 64 ላይ በቅንፍ 65 ምድርን ጎበኛሃት አጠጣሃትም ብሎ ይጀምራል። የእግዚአብሔር ጉብኝት የሆነላትን ምድር ታያለ። ምድርን ጎበኛሃት አጠጣሃትም፣ ብልጥግናዋንም እጅግ አበዛ። የእግዚአብሔር ወንዝ ውሃን የተሞላ ነው። ከዛ በቸርነት ዓመትን ታቀዳጃለህ፣ ዘመንን እንደ ዘውድ እንደ አክሊል ትደፋለህ። ይሄ ለሰው ብቻ አይደለም፣ በዓመት ውስጥ ለሚተዳደረው ፍጥረተ ዓለም ሁሉ በቸርነት ዓመትን ታቀዳጃለህ። በዚህ አጋጣሚ ለዚህ ቀን የደረስነው ይህንን ፀሐይ የሞቅነው ከእግዚአብሔር ቸርነት የተነሳ እንደሆነ እንድናምን ያስፈልጋል። ማንም በኃይሉ ማንም በክንዱ ማንም በህይወት ስርዓት ጥንቃቄው ለዚህ ቀን አልደረሰም።
የማናልፋቸውን ሁኔታዎች አሳልፎ ለዚህ ቀን ያበቃንን እግዚአብሔርን ልንባርከው ያስፈልጋል። አሁን ይሄ ጊዜ፣ ይሄ ሰዓት፣ ይሄ ፕሮግራም እኔ ማን ነኝ ብለን ስለተሰጠን ቀን፣ ስለ አዲሱ ዓመት፣ ስለ አዲሱ ዘመን ከምስጋና ነው መጀመር ያለብን። በቃ ምስጋናንም መለማመድ፣ ደስታንም መለማመድ በእውነት ያስፈልጋል። በቃ ስለ ቀኑ አይኖቻችንን ከፍተን የዕለቱን ብርሃን ስላየን፣ ጆሮቻችን ድምጽ ስለሰሙ፣ ካልጋ ተነስተን ስንራመድ ስላልሸመቀቀን፣ በቃ ስለበላን ስለጠጣን፣ እንኳን አደረሳችሁ ስለተባባል፣ በቃ እግዚአብሔርን ማመስገን። በቃ ለምስጋና ሁኔታዎችን ሁሉ መጠቀም ያስፈልጋል። ምስጋና በራሱ ኃይል ነው፣ አቅም ነው እና በቸርነት ዓመትን ታቀዳጃለህ የተባለው እሱ ነው። እዛ ተራሮች ልምላሜን እንደ ዝናር ታጠቁ ይላል። ሸለቆዎች በእህል ተሸፈኑ ይላል። በደስታ ይጮሃሉ፣ ይዘምራሉ። አሁን ስናየው የኛ ኢትዮጵያውያን አዲስ ዓመት በጣም ደስ ይላል። የክረምቱ ጊዜ አልፏል። ይሄ የዳመነው ጨለማው፣ ጭጋጉ፣ ከታች ጎርፍና ጭቃው እንቅስቃሴዎች ሁሉ የሚገቱበት ጊዜ ነው። የክረምቱ ጊዜ አይደል? ነጎድጓዱ መብረቁ አልፎ ደግሞ አሁን ወገግ እያለ ሰማዩ እየጠራ ነው። አየሩ እየተቀየረ ነው። በቃ ይሄው ለመላሜ ነው የምናየው ነገር ሁሉ አይደል? ይሄ እኮ የባርኮት ርዕስ ይሆናል፣ የማመስገን ርዕስ ይሆናል። እና አዲስ የምንለው ይሄን ሁኔታ ነው እንጂ የክረምት አዲስ የበጋ አዲስ እኮ የለውም። ሰለሞን ሲናገር ከፀሐይ በታች አዲስ ነገር የለም አለ። የሚሆነው የሆነው ነው አለ እኮ። የሆነው ነው ተመልሶ የሚመጣው። ግን ተመልሶ ሲመጣ አሁን ላለው ትውልድ አዲስ ነው። እግዚአብሔር ቀን ሰጥቶት ዛሬ ላይ ለቆመው ሰው አዲስ ነው። አይታል ያለፈውን እኮ 2017ን እኮ አሮጌ የምንለውን ዓመት ስንቀበል መጀመሪያ ላይ አዲስ ዓመት ብለን ነው። አይታል በዘመን ስሌት እሱ አሮጌ ሆነና ይህ ደግሞ አዲስ የምንለው ዓመት መጣ። ስለዚህ አዲስ አለው። ምንድነው አዲስ ይላል አንዳንድ ሰው። ምን በላው እንጀራ ያው ምናምናን አዲስ አስተሳሰብ አይምሮ ውስጥ ያለ አንተ የምትካፈለው መንፈስ ነው አዲስ። አለበለዚያ አዲስ አይደለም ካልክላንተ እውነት ነው፣ አሮጌ ነው። የአሮጌነት ኃይል ደግሞ ታውቃለህ የተስፋ ቢስነት፣ የድካም፣ የዝለትና ያለመታደስ አሉታዊ ነገር ነው። አንድ ሰው በቃ ለኔ ምንም አዲስ ነገር የለውም ካለ ሰው የአፉን ፍሬ ነው የሚበላው። ግን አዲስ ነው ስንል አዲስ ነው። ከዛ በተረፈ ግን አንድን ነገር አሮጌም አዲስም የሚያሰኘው ነገር አለ በዚህ ዓለም ላይ። ለምሳሌ አንድን ነገር አሮጌ የሚያሰኘው አንዱ ጊዜ ነው። በጊዜ ውስጥ አንድ ነገር ከአዲስነት ወደ አሮጌነት ይሄዳል። ሁለተኛው አንድን ነገር አሮጌ የሚያሰኘው ሁኔታ ነው። ለምሳሌ ለአገልግሎት የምንጠቀማቸው እቃዎች ሲገዙ አዲስ ናቸው። በጊዜ ሂደት በሁኔታ ማለት ሰርተው አሮጌ ይሆናሉ ማለት ነው። ሶስተኛው ደግሞ በቦታ ነው። አንድን ነገር ገዝተነው ከዛ ያ ነገር በጥንቃቄ ከተቀመጠ አዲስ ሆኖ ይቀጥላል። ግን ገና እንደተገዛ ደግሞ አጠቃቀሙን ካለማወቅ ወይ ያ ነገር የሚቀመጥበትን ስፍራ ባለመለየት አዲሱን አጎሳቁለነው አሮጌ ልናደርገው እንችላለን። ስለዚህ በቦታ በሁኔታና በጊዜ ውስጥ አንድ ነገር አዲስ ይሆናል ወይንም አሮጌ ይሆናል ማለት ነው። ከዛ ውጪ መጽሐፍ ቅዱስ ውስጥ ስንገባ ከዘላለም ሕይወታችን ጋር በተገናኘ ከዚህ ከመንፈሳዊ ጉዞ ጋር በተገናኘ ስለ አዳዲስ ነገሮች የእግዚአብሔር ቃል በሙላት ያወራል፣ በሰፊ ያወራል። ለምሳሌ መጽሐፍ ቅዱስን ስናየው ሁለቱን ኪዳኖች ይናገራል፣ አሮጌው ኪዳንና አዲሱ ኪዳን። ስለዚህ አሮጌውን ኪዳን አሮጌ ያሰኘው ነገር እንዳለ ሆኖ አዲሱን ኪዳን ደግሞ አዲስ ያሰኘው ነገር አለ እናውቃለን ማለት ነው። ስለዚህ አዲሱ ኪዳን በክርስቶስ ኢየሱስ ደም የተመረቀ ነው። አዲሱ ኪዳን እግዚአብሔር በልጁ የገባው ኪዳን ነው። አዲሱ ኪዳን የማያረጅ ነው። አዲሱ ኪዳን የማይደክም ነው፣ የማይሻር ነው እና በአዲስ ኪዳን ውስጥ ነው ያለ ነው።
ስለዚህ ነገር ጳውሎስ ሲያወራ በሁለተኛ ቆሮንቶስ ምዕራፍ 5 ላይ እነሆ አሮጌው ነገር አልፏል እነሆ ሁሉም አዲስ ሆኗል ይላል። አሮጌ የተባለው ሰውን በኃጢአት ያስረጀው ወደ ዓለም የገባው ሞት ከሱ ጋር የተገናኘ የጨለማ ስርዓት ሁሉ እንደተወገደ አሁን ደግሞ አዲስ ሆኗል። ማንም በክርስቶስ ቢሆን አለ። ክርስቶስ አዲስ ያደረገው ሰውን ብቻ አይደለም ዘመንንም ዓመተ ዓለም የሚባለውን ዘመን ወደዛ ትተነው የምህረት ዘመን ዓመተ ምህረት የሚባለውን ደግሞ የጀመርነው በክርስቶስ ኢየሱስ ነው። ራሱ ዘመኑ የምህረት ዓመት ነው፣ የመዓት ዓመት አይደለም። የጸጋ ዘመን ገብቷል። የቤተ ክርስቲያን የእልልታ ዘመን የክብር የከፍታ ዘመን እንደሆነ ነው የምናየውና ኪዳኑ ራሱ አዲስ ነው። በደሜ የሚሆን አዲስ ኪዳን ነው ብሎ ጌታችን መርቆ ባርኮ ይሰጣል ነው። ከዛ የአዲሱ ሰው የህይወት ስርዓት ደግሟል። አዲስ ፍጥረት አይደለም የሚባለው አዲስ ነው። አዲስ ነው ማለት የተሻሻለ ነው የታደሰ ነው ማለት አይደል። አዲስ ነው በቃ አዲስ ፍጥረት ይባላል ማለት ነው። እግዚአብሔርን ልጅ በማመን አዲስ የሆነ አዲስ ህይወት የተካፈለ ነው። ስለዚህ በስፍራ እንዳያረጅ በሰማያዊ ስፍራ ነው። በሁኔታ እንዳያረጅ ዘላለማዊ ነው። የእግዚአብሔርን ኃይል የተቀዳጀ ነው። በዘመን እንዳያረጅ ደግሞ ከዘመን ውጪ ነው። ከዘመን ውጪ ነው። በእግዚአብሔር ዘላለም ውስጥ የገባ ነው አዲሱ ፍጥረት ማለት ነው። የሚያረጅ ማንነት የለንም ወይ ብለን ከጠየቀ አለን እንጂ። ለምሳሌ አእምሯችን ይደክማል። የማሰብ የማሰላሰል አቅሙን በእድሜ በጊዜ ሁኔታ ውስጥ እያጣ ይሄዳል። እያጣ ግን ደግሞ እስከ ጊዜው ድረስ እየታደሰ እንዲሄድ ደግሞ ሁኔታዎች ተፈጥረውለታል። ለዛ ነው በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። በአስተሳሰባችን በአመለካከታችን ታዳሽ የሆነውን ኃይል እየተቀዳጀን የምንሄድበት ሁኔታ አለ ማለት ነው። ስጋችን ደግሞ አረፍተ ዘመን ይገታዋል። የተመደበለት ጊዜ አለ በዚህ ዓለም ላይ 70 ይሁን 80 90 100 ከዛ በላይ ይኖር፣ ግን በጊዜ ሂደት እየደከመው ይመጣል። የአካል ብቃት እንቅስቃሴ ሰው ቢያደርግ በስነ ምግብ ራሱን ቢጠብቅ በእድሜው ላይ አንድ ቀን አይጨምርም። ነገር ግን በተሰጠው እድሜ ጤነኛ ሆኖ እንዲኖር ያደርገዋል። የአካል ብቃት እንቅስቃሴ ጥሩ ነው። አመጋገብ ጥሩ ነው። ሌላም ነገር አለ ብቁ ሆነን እንድንሄድ የሚያደርገን ቶሎ እንዳንደክም የሚያደርገን። ያ ማለት ግን እግዚአብሔር የለካልንን የእድሜ ቁጥር እናዘልለዋለን ማለት አይደለም። ከዛ ውጪ እግዚአብሔር ተፈጥሮን ያድሳል ብለን የለ ሁኔታዎችን ያድሳል። በራዕየ ዮሐንስ መጽሐፍ ላይ ሁሉን አዲስ አደርጋለሁ ይላል እግዚአብሔር። ሁሉን ነው አዲስ የሚያደርገው። ስለዚህ የአዲስነት ኃይል ከእግዚአብሔር የሚለቀቅ ነው ለሰዎች። ኢሳይያስ 43 ላይ ምን ይላል? አሮጌውን ነገር አታስተውሉ፣ የጥንቱንም አታስቡ፣ አዲስ ነገር አደርጋለሁ እሱም አሁን ይበቅላል ይላል። እና ስለ አዲስ ነገር ራሱ ማሰብ፣ ስለ አዲስ ነገር ራሱ መነጋገር ኢነርጂ ነው የሚሆነው፣ አቅም ይሆናል። ሰው የመኖር ተስፋውን ካላጨለመ በስተቀር ማውራት ያለበት ማሰብ ያለበት ስለ አዳዲስ ነገር ነው እንጂ ወደ ኋላ እየተመለሰ የጥንቱን ነገር በማሰላሰል ጥሩ ነው። የጥንቱን ማስታወስ እኮ ጥሩ ነው ለትዝታ ምናምን፣ ግን ሰው ወደፊት ነው እየተራመደ ያለው። እሱም መርሳት የለብንም። እና እርጅና ሲጫጫነ መሄድ ሲያቀት የድሮ ነገሮችን በማሰብ የድሮ ነገሮችን በማውራት ድሮ ላይ ወደ ኋላ አብዛኛው እንደሱ ጥሩ አይደለም። አሁን መኪና ስናሽከረከረ የምናስተውለው አንድ ነገር አለ አይደል? መስታወቶች አሉት እኮ መኪናችን፣ በግራና በቀኝ ስፔኪዎች አሉ። እዚህ ከራሳችን በላይም ደግሞ መስታወት አለ፣ የኋላውን ምናየው። ፊት ለፊት ደግሞ ትልቅ መስታወት አለ። ስለዚህ በመስታወት ቁጥርነታቸው ብዙዎቹ በግራ በቀኝ በፊት ያሉት 3 ናቸው። ፊት ለፊት ላይ ያለ ትልቅ መስታወት አለ። እነዛን ትንሽ ነው ጠቆም የምናደርገው፣ ወደ ኋላ ትንሽ ነው ማየት ያለብን። ወደፊት ግን ብዙ እያየ መሄድ አለብን። ስለዚህ ወደፊት ምን ይታየናል? እና የአዲስነት ኃይል ላይ ይህን ነው ማሰብ ያለ። ስለ ሀገር ምንድን ነው የሚያስብ የሚታየን? ምንድን ነው የሚያስብ?
እኔ በጣም ብሩህ ነገር ነው የሚታየኝ። አሁን ሀገሬን ሳስብ ኢትዮጵያን ሳስብ ለመልማለሁ። ያው እግዚአብሔርን እያንዳንዱን ነገር ስመለከት አሁን ለመልማለሁ። እኔ በቃ የሚታየኝ ነገር የተከፈተ ነገር ነው እና አዲስ ነገር አለ እና ያን አዲስ ነገር እንድናስቀጥል አዲስ ነገር እንድናይ ነው የኔ ሐሳብ ማለት ነው። አዲስ ምንለው አሉታዊ የሆነ አሁን ኔጌቲቭ የሆነ አዲስ ነገርም አለ። ከተለያየ ከምዕራባውያንም በለው ከኛም ጉያ የሚወጣ ልክ ያልሆነ ትውልድ የሚገድል እኛም የምንጸየፈው ለመንፈስ፣ ለነፍስ፣ ለስጋ፣ ለማህበራዊ እሴት የማይሆኑ አዳዲስ ነገሮች ካሉ አንቀበልም፣ አይመቸንም። አዲስ ነገር ነው ብለን ሲቢንቶ መብላት አንለማመድም። መታደስ አለብን። በእውነት መታደስ አለብን። በአመለካከት መታደስ አለብን። በአስተሳሰብ መታደስ አለብን። በመንፈሳዊ ህይወታችን መታደስ አለብን። እግዚአብሔር የተሐድሶ አምላክ ነው። ፍጥረት እንዲታደስ ይፈልጋል። በእኛ መንገድ መታደስ አለብን ብለን እናስባለንና አዲስ ነገር አዲስ ነገር አዲስ ነገር ደስ ይላል። በቃ አዲስ ነገር ቅርጹ እየተቀየረም ቢሆን ምንም እንኳን ያለው ቢሆን ተመልሶ የሚመጣው እሱንም ቢሆን ቀየር እያደረገ ለምሳሌ ዱቄቱ እንጀራ ብቻ ለምን ይሆናል ብለው ነው ወላጆቻችን የቀደሙት ዳቦም እናርገው ያሉት፣ ቂጣም እናርገው ያሉት፣ ከዛ ሌላም ነገር እናርገው። ያ ያለውን ነገር ግን በሌላ አቀራረብ ደስ አይልም? እስኪ ለወጥ ያለ ነገር አዲስ ነገር የሚባለው እሱ ነው ለኔ። ለምሳሌ ያበሻ ልብስ ምናምን ለብሰናል፣ ጥሩ ነው። ያው ያበሻ ልብስ የጥንቱ ምናምን ግን አሁን ዲዛይኑን እየተቀየረ ስታይሉ እየተቀየረ ይመጣ። ያበሻ ልብስ ግን በአዲስ መልኩ አመጋገብ በአዲስ መልኩ የህይወት ስርዓት በአዲስ መልኩ እሱ የህይወት ጣፋጭ ቅመም ነው አዲስ ነገር። ይሄ ነው እንግዲህ የአዲስነት ኃይል ብለን ስንናገር ሰማይ ዘመን የለም፣ ጊዜም የለም፣ ቁጥርም የለም። የዘመን ቁጥር ያለው የዘመን ስፍራ ያለው ምድር ላይ ነው። ሰው መንፈሳዊ ፍጥረት ነው። ከዚህ አንጻር መንፈሳዊ ዓለም ላይ ገዢ ሲሆን ቁሳዊ ዓለም ላይ ገዢ ይሆናል። ቁሳዊ ዓለም የመንፈሳዊ ዓለም ጥላ ነው። በጣም ብዙ ነገሮች እዚህ ሀፕን የሚያደርጉ ነገሮች መንፈሳዊ ዓለም ላይ ባለ ገዢነት ይወሰናሉ። በሁለተኛ ሳሙኤል ምዕራፍ 11 ላይ እና አንደኛ ዜና መዋዕል ምዕራፍ 20 ላይ ሁለት ታሪኮች እናገኛለን። የእስራኤል ነገስታት በዘመን መለወጫ ለጦርነት ይወጣሉ እና ጦርነት ፈልገው አይደለም፣ ግን የገባቸው ሚስጥር አለ እነ ዳዊት። እነዚህ ሁለት ምዕራፎች ላይ የምናገኘው ጦርነት ዳዊት ያልነበረበት ጦርነት ነው። ሁለቱም ጦርነቶች ላይ ዘመን መለወጫ ላይ በድል አመቱን ለመቀበል ቪክትሪስ ሆኖ ወደ አመቱ ለመምጣት የሚያደርጓቸው ጦርነቶች ናቸው። ነገሩ እንደው በድል አመቱን ጀምር ነው ለማለት አይደለም። እግዚአብሔር ብቻውን አምላክ የሆነለትና እግዚአብሔርን የሚያመልክ ሕዝብ እስራኤል ነበር። በዙሪያቸው ያለው የአሕዛብ ዓለም በሙሉ ጣዖት የሚያመልክ ነበረ። በአሕዛብ መንግስታትና ነገስታት ላይ የሚሰሩ መናፍስቶችን ነበር በመንፈስ ጭምር የሚዋጉ ሰዎቹ ማለት ነው። ይሄ ማለት እነዛን መንግስታት ድል አድርገው ብቻ አይመለሱም። መሰዊያዎቻቸውን ያፈርሳሉ፣ መቅደሶቻቸውን ያቃጥላሉ። አየ። ስለዚህ በእነዛ ነገስታትና የአሕዛብ መንግስታት ላይ የሚሰሩ መናፍስቶች ስፍራ ያጣሉ፣ ኃይል ያጣሉ፣ አቅም ያጣሉ። የዳዊትና የጎልያድን ምሳሌ እዚህ ጋር ልታነሳው ትችላለህ። በኃይሉ የሚታመን ነው አይደል? 6 ክንድ ከስንዝር ቁመት ያለው ሰው ነው። በዛ ላይ የታጠቀው እጅግ በጣም ብዙ ብረት አለ። እዚህ ሰው ፊት ዳዊት ሊቆም አይችልም። ግን በጣም የሚገርመው ነገር በጥፊ መታው የሚወድቀውን ብላቴና በአማልክቶቹ ስም ረገመው ይልሃል። ከዳዊት ጋር አንዳች የተለየ ኃይል እንዳለ ማን ያውቋል? ጎልያድ ያውቋል። ያ ሁሉ ወታደር፣ ያ ሁሉ ታጣቂ፣ ያ ሁሉ ሰራዊት እየሸሸ ዳዊት ወደፊት ሲገሰግስ ሲያየው በመንፈሱ ተረድቷል ማለት ነው። that's why ሰይፍ አንስቶ በሰይፍ ልቁረጥ፣ ጦር አንስቶ ለውርውርብ ያለው ነገር ግን በአማልክቶቹ ስም ረገመው ይላል።
ከዛ በኋላ ዳዊት ሚስጥሩ ስለገባው አንተ አለው አማልክቶቹ እንደውም አልቆጠራቸውም እሱ ሰይፍ ይዘሃል ታጥቀሃል ይሄን ይዘህ መታሃል አለው እኔ ግን አለው በተገዳደርከው በጭፍሮች አምላክ በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ የዳዊትና የጎልያድ ጦርነት መንፈሳዊ ነው ስፒሪቹዋል ነው በጎልያድ ላይ የሚሰሩ ለጎልያድ ኃይል የሚሰጡት አማልክቶች አሉ ሚኒንግ መንፈሳዊ ዓለም ላይ የሚሰሩ ጨለማ ኃይላት አሉ በዳዊት ላይ ደግሞ የሚሰራ ያህዌ አለ አሁን ጦርነቱ ማን ያሸንፋል ያህዌ ያሸንፋል ወይስ ፍልስጤማውያን የሚያመልኳቸው በጎልያድ ላይ የሚሰሩ መናፍስቶች ያሸንፋሉ ነው ልክ ጎልያድ ሲወድቅ መናፍስቶች ተሸንፈዋል እግዚአብሔር ያሸንፈዋል ፍልስጤማን ሸሹ በእስራኤል ፊት ተመቱ ተዋረዱ ይላል አየው የሆነውን ነገር ተመልከት ሁለተኛ ሳሙኤል ምዕራፍ 11 ላይ ዳዊት በዘመን መለወጫ ኢዮአብ ጦሩን እየመራ ሊዋጋ ሲሄድ ዳዊት ቤቱ ቀረ ይላል አይደል ስለዚህ ምንድነው ያጋጠመው ታዲያ እግዚአብሔር ከርሱ ጋራ የሚወጣው ዳዊት የት ቢገኝ ነበር ጦር ሜዳ አሁን የተገኘ ሰገነት ላይ ያላየችው ሴት ጣለችው አገር ሰላም ብላ በርዘግታ ግቢዋን ዘግታ ገላዋን የምታጠበው ሴት ባሏን ጦር ሜዳ ልካ አይደል የምትታጠበው ሴት አየችው የበቀል መንፈስ ማን ጋር መጣ ዳዊት ጋር መጣ ከዚህ በኋላ በዳዊት ቤት ላይ መጣው መከራ አስብ በአመቱ መጨረሻ ላይ መጀመሪያ ላይ የሚሰራው መንፈስ ተመልከት ከባድ ውጊያን ያለው ማለት ነው ሌላው እዛ ዜና 20 ላይ ስትመለከት እንደዚሁ በአመት በዘመን መለወጫ ዳዊት አልወጣም ነገር ግን ኢዮአብ ጦሩን ይዘው ወጥተው የአሕዛብን መንግስታት ምናምን አፈራረሱ ድል አደረጓቸው ይላል በኋላ ሲመለሱ እነሱ ምዕራፍ 1 ላይ ስትመለከት ሰይጣንን በእስራኤል ላይ ተነሳ ይላል እስራኤልንም ይቆጥር ዘንድ ዳዊት ምን አደረገው ሙቭ አደረገው ይላል በዚህ ምክንያት በእስራኤል ላይ ምን መጣ አየ አመት እየጠበቀ የሚመጣ የመንፈስ አሰራር አለ ማለት ነው በአመቱ ላይ ይሄ በቸርነት አመትን ታቀዳጃለህ ማለት ይሄ ነው እግዚአብሔር ሲሰጥ አመቱ ላይ መሰልጠን አለበት አመቱ ላይ መግዛት አለበት ይሄ ማለት ቸርነት እኮ ከሰማይ ነው ምህረት እኮ ጉብኝት ነው ቸርነትና ምህረት በህይወቴ ዘመን ሁሉ ይከተሉኛል በእግዚአብሔር ቤት ለዘላለም እኖራለሁ ሶ እንደዚህ አመት ሲወጣ እርግማን ቃል የሚያወጡ ሟርትና መተት የሚያወጡ ድግምትና ጥንቆላ የሚያወጡ የሀገሩን ሰላም የሀገሩን በረከት ፍቅርና አንድነት የሚይዙ መናፍስቶች በሰው ላይ የሚሰሩ የሉም በጎልያድ ላይ እንደሰሩት አማልክት ማለት ነው አየው እዚህ አዲስነት ኃይል በመንፈስ መታደስ በመንፈስ ከፍ ብላ አመቱ ላይ መሰልጠን መንገስ አመቱን መቀዳጀት የሚል መንፈሳዊ ነገር ለኛ ካልገባን አደጋ ነው ባሮጌው እርሾ አዲሱን አመት አለመቀበል ቀደም ጳውሎስ ፋሲካ ያወዳደረው ከምን ጋር ነበር እስራኤል አዲስ አመታቸውን አዲስ ወራቸው ከግብጽ ምድር ሲወጡ ነው በበጉ ደም ነው እኛ ፋሲካ ደግሞ ማን ነው አለ ክርስቶስ ነው አለ ፋሲካችን ክርስቶስ ስለታረደ ባሮጌው እርሾ ፋሲካን አናድርግ አለ ለነሱ አዲስ አመታቸው ነው እኛስ አዲስ አመት እንቀበል ነው ጥያቄው የአዲስነት ኃይል በለካልክ ቁጥር አይደለም የሚቀየረው እዛ ነበር አይደለም ቁጥር አይደለም የሚቀየረው አትሞስፈሩ በሙሉ መቀየር አለበት የአስተሳሰብ ስርዓት መቀየር አለበት እዚህ የገዥነት ኃይል ነው ጊዜ ለገዥነት የሚሰጥ ስለሆነ ማለት ነው እግዚአብሔር በቸርነቱ አመት ካቀዳጀ አንድ አመት ታሪክ የሚሰራበት ይሆናል ማለት ነው አየው ይሄ እንግዲህ ከግለሰብ ጀምሮ እስከ ሀገር ወይም እስከ መንግስት ብለ መታሰበው ነው የሚሆነውና በአዲስ መንፈስ በአዲስ ያሳሰብ ስርዓት በአዲስ ራእይ በአዲስ ከፍታ አየ በሚያስገርም የአንድነትና የህብረት መንፈስ መነሳት ማለት ነው ትላንትን ተሸክማ ለመሻገር ቂምን ተሸክማ ለመሻገር ያዛለህን ያደከመህን ያስቀረን የጎተተን ለምን ተሸክመው ትሻገራለህ ለምን ትሻል ዝም ብሎ አይደለም የሚዋጉት ነው ምልህ ወደ ሰልፍ የሚወጡ ዝም ብሎ አይደለም በእነሱ ላይ የሚሰሩ አመቱ ኢዮብ 3:8 ላይ አንድ ቃል አለ ኢዮብ የተወለደበትን ቀን ይረግማል ሲረግም ምን አለ ቀኑን አለ ሌዋታንን ለማንቀሳቀስ የተዘጋጁ ቀኑን የሚረግሙ ይርገሙት
የተወለደበትን ቀን እንዴት እንደጠላው አየህ። በሌላ ቋንቋ ሌዋታን ሉሲፈር ነው። እሱን የሚያንቀሳቅሱ ቀኑን በየቀኑ የተነሱ ቀኑን ምንም ያደርጓሉ የሚረግመዋሉ። እነሱ የተወለድኩበትን ቀን ይርገሙት ብሎ ለረጋሚዎች ሰጠ። አስገራሚ እኮ ነው። አንዳንድ ጊዜ ይሄ ከመናፍስታዊ አሰራር ጋር በተገናኘ ያለውን የመንፈሳዊ ዓለም ጦርነት ካለመረዳት የተነሳ አንዳንድ ሰው ለዚህ ነገር ግድ አይሰጠው፣ የተለየ ነገር የለውም ይላል። ኖርማል ቀደም እንዳለው ይሄ ዓለም የዛኛው ዓለም ጥላ ነው። ሪል የሆነው ዓለም ይሄ አይደለም፣ ያኛው ነው፣ መንፈሳዊ ዓለም ነው። በዛኛው ዓለም ምንድነው የሚደረገው የሚለውን አሁን ቀኑን ነው የሚይዙት እኮ ቀኑን ነው የሚረግሙት። አይከናወንለት፣ አይሳካለት። ይሄ ማለት ቀደም እንዳለው ጎልያድ ዳዊት እንዳይሳካለት እሱ እንዲሳካለት፣ ስለዚህ የዚህም ዓለም አስማተኞች ያኛው እንዳይሳካለት የጠሉት ወይ ደግሞ የጠመዱት እንዳይሳካለት እነሱ እንዲሳካላቸው ነው የሚያስቡት። እና ትንሽ እዚህ ላይ በጣም ንቁ አይምሮ ቢኖረን ኬርለስ ሆነን የተለየ ነገር የለውም ያው ዝም ብሎ ከማለት እንደ መንፈሳዊ ሰው በውስጡ ብናስብ፣ በበረንዳው ሳይሆን በውስጡ ብናስብ የተሻለ ይሆናል። እርሻውን የሚረግሙትን ምድር በረከት እንዳታወጣ ገበሬው እንዳይሳካለት ለማድረግ የረሃብና የጉስቁልና መንፈስ ምድሪቷ ላይ እንዲለቀቅ ለማድረግ ሰው ቢሮጥ የማይደርስበት የሆነ ነገር ቢሰራ የሆነ ነገር ጠብ እንዳይል ይሄን በምንም አይነት ሊደርስበት ያልቻለ ጥልቅ ነገር አለ። ያ መንፈሳዊ አሰራር ይሆናል። በጌታ በኢየሱስ ስም ይበተን፣ አሜን። ከምድራችን ላይ ተጠርጎ ይጥፋ። አሜን። እንዲህ አይነት ነገር ዳግመኛ እንዳይመለስ ወደ ምድራችን ላይ ሰው ወደ መንፈሳዊ ሙላት እንዲመጣ እንዲያድግ እና በጣም ድንቅ ነገር እኮ ነው ያሬዱ። አሁን ይሄን ሚስጥር ከመንፈሳዊ ሰዎች ለመንፈሳዊ ዓለም አክሰስ ያላቸው መንፈሳዊ ሰዎች ናቸው ሊረዱት የሚችሉት። ቤተክርስቲያን ልትረዳ የምትችለው አያው ቤተክርስቲያን ናት የምትረዳው ነው ማለት የምትነቃው እሷ ናት ነው ማለት ሶ ለቅዱሳን ሁሉ የአዲስነት ላይ ያስፈልጋቸዋል። something new አዲስ ነገር መጠበቅ አለብን። እውነቴን ነው የምነግርህ። በቃ እግዚአብሔር በሀገር ላይ የሚሰራውን ተአምር መጠበቅ አለብን። በዚህ መካከል የሚገልጠውን መድኃኒት መጠበቅ አለብን። ታሪክ እንዲገለበጥ፣ ታሪክ እንዲቀየር የእውነት ነው ማወራ። አሁን አየሩ ላይ የምናውጀው የእግዚአብሔርን በጎነት፣ የእግዚአብሔርን መልካምነት፣ የትኛው ሟርትና ድግምት እንዳይሰለጥንበት፣ የትኛው መተተኛ እንዳይሰለጥንበት ይኖይ አመት ነው የሚሰጥ የሚያቀዳጅ እግዚአብሔር ቀድሞ ይመታባል አመቱን። ነገስታቱ ስለገባቸው ከአመቱ ከመግባቱ በፊት ጦርነት ይወጡና አማልክቶቻቸውን ያፈርሱባቸዋል፣ ቤተ መቅደሱን ያፈርሱታል። አየው የዛን ጊዜ ማደሪያ ስለሚያጣ ስፍራ ስለሚያጣ ይነክሳሉ ማለት ነው። ከፍ ይላሉ፣ ሰላም ምድሪቱ ላይ ይሆናል፣ በረከት ይለቀቃል። ይሄ ነውና ነገሩ በዚህ መንገድ ብንረዳው ቅዱሳን ቢነቁ የአዲስነት ላይ ያስፈልገናል። we have to have the new wine። አዲሱን ወይን መቅዳት አለብን። አዲሱን ወይን መጠጣት አለብን። የእውነት ነው። ምን እኛ ሀገር ተሸክመን ያለ ነው። ቤተክርስቲያን ሀገር ተሸክማን ያለችው፣ ትውልድ ተሸክማን ያለችው፣ ህዝብና አሕዛብ እሷ ላይ ወድቀው ነው ያሉት። መተኛት የለብንም። ገባ? ለምን ምትናጠቀው ዜል አይደለም ያለው እዛ ነው ያለው። ከዛ ስትናጠቅ እዚህ ገዢነና በዚህ መንፈስ ብንረዳው ማለት ነው። ዘመናት አንተን አይለውጡህም
ለዘላለም አምረህ ደምቀህ አሸብርቀህ በዙፋን ላይ ጌታ ትኖራለህ። ጥንትም ያለ ዛሬ ለዘላለም አምረህ ደምቀህ አሸብርቀህ በዙፋን ላይ ጌታ ትኖራለህ 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 ትኖራለህ። ስንቶቹ ነገሥታቱ ሲያልፉ ሲሻሩ የእኛ አምላክ እግዚአብሔር አለ በክብሩ። የነገሥታቶች ንጉሥ የጌቶች ጌታ አይደክመው አይታክተው ሁሉን ሲረታ። ዓመታት አንተን አይለውጡህም አይለውጡህም። ዘመናት አንተን አይለውጡህም አይለውጡህም። ጥንትም ያለ ዛሬ ለዘላለም አምረህ ደምቀህ አሸብርቀህ በዙፋን ላይ ጌታ ትኖራለህ። ጥንትም ያለ ዛሬ ለዘላለም አምረህ ደምቀህ አሸብርቀህ በዙፋን ላይ ጌታ ትኖራለህ 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 ትኖራለህ። ሰላም ቅዱሳን፣ የጌታ ጸጋና ሰላም ይብዛላችሁ። እኔ ጀንበር መንግስቱ እባላለሁኝ። በአሮማ ቤተክርስቲያን በጸሎት ህብረት አገለግላለሁ። በነበረኝ ቆይታ እጅግ በጣም ደስተኛ ነኝ። የእግዚአብሔርን ቃል በሙላት የተማርኩበት፣ ጸጋውን የተካፈልኩበት፣ የፈውስ ጸጋን የተካፈልኩበት፣ ነፃ መውጣትን የተማርኩበት መልካም ቤተክርስቲያን ነውና እኔ በጣም እጅግ ደስተኛ ነኝ። መጪው ዘመን ደግሞ 2018 በጌታ እርዳታ መልካም ጊዜ እንደሚሆን ተስፋ አድርጋለሁ። አመሰግናለሁ። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። እንዴት ናችሁ? የኔ ስም ቡንቱ ግርማ ይባላል። በአሮማ ዘ ሃውስ ኦፍ ክራይስት ኢንተርናሽናል ቸርች በወጣቶችና የልጆች አገልግሎት አስተባባሪ በመሆን እየሰራው ነው። በዚህ ቸርች ጆይን ካደረኩበት ጊዜ ጀምሮ በራሴ በጣም ብዙ መንፈሳዊ ለውጦችን አይቻለሁ፣ ተጠቅሜበታለሁ፣ አድጌበታለሁ ብዬ አምናለሁ። አብሮኝም የሚሰሩ ከኔ ስርም ያሉ ደግሞ ወጣቶችም ልጆችም በየጊዜው ጥሩ ጥሩ ፍሬዎችን እያየን ነው። መጪው ዘመን የሰላም፣ የደስታ፣ የብልጽግና እንዲሆንላችሁ እመኛለሁ። ጌታ ይባርካችሁ። ሰላም ቅዱሳን፣ በኢትዮጵያም ከኢትዮጵያ ውጭም የምትገኙ ኢትዮጵያውያን፣ ኤርትራውያን እንኳን ለኢትዮጵያውያን 2018 ዓመተ ምህረት በሰላም አደረሳችሁ። ካሳሁን ከበደ እባላለሁ። በአሮማ ቤተክርስቲያን አገልጋይ ነኝ። በአገልግሎቴ እጅግ ደስተኛ ነኝ። እግዚአብሔር በሰጠን ጸጋ የእግዚአብሔርን መንግስት እያገለገልን እንገኛለን። አመቱ የሰላም፣ የደስታ እግዚአብሔር ለምድራችን የተናገረንን ሁሉ ተስፋ የምናይበት እንዲሆን ከወዲሁ እንመኝላችኋለን። መልካም በዓል ለሁላችሁም ይሁን። የጌታ ጸጋ ከሁላችን ጋር ይሁን። አመሰግናለሁ። ተወዳጆች እንኳን ለ2018 ዓመተ ምህረት ለኢትዮጵያውያን የዘመን መለወጫ በዓል ለአዲስ ዓመት እንኳን በሰላም አደረሳችሁ እላለሁ። ወንድማችሁ በጋሻው ነኝ ከአሮማ ቤተክርስቲያን። እንግዲህ ለዘመናት ብዙ የተባለለትና እንዲሁም ብዙ የተሆነለት ታላቁ የህዳሴ ግድብ በመጨረሻ ተጠናቆ ስራ በመጀመሩ እኛም እንደ ዜጎች መላው ኢትዮጵያውያንን በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን እንላለን። ይህ የታላቋ ኢትዮጵያ ክብርና ኩራት የሆነውን ግድብ ሰርታችሁ ለማጠናቀቅ ስትሉ
ከላብ እስከ ደም ከፍተኛ የህይወት መስዋዕትነትን ለከፈላችሁ ኢትዮጵያውያን በሙሉ አክብሮታችን ከቃልም በላይ ነው። እግዚአብሔር ይባርካችሁ። ዘመናችሁ በዘይት ይለምልም። መሪዎቻችን እንወዳችኋለን፣ እናከብራችኋለን። እግዚአብሔር ኢትዮጵያን ይባርክ።